አንተ ሰው የ10 ጊዜ ጋሽዬ አስፈልግ። ቆይ እኔ ምን ነው ጋሽዬ የሚመስለው? አይ ጋሽዬ በእኛ ቄህ እኮ ትልቅ ሰውና እንግዳ ጋሽ ነው የሚባል። እንግዲህ የምትናገሪ ከሆነ ተናገሪ። ምን ነገር ታላምጫለሽ? ያ ልጅ መጣ። ማ? እስኪ ገምች። ምኑን ብዬ ምኑን ልገምት? አንቺ ያበበይ መላኩ ዘመድ እንዲያውም አንዴ መጣ የከተሜ ልጅ ብቻ ቡሽዋ እንዳይሆን። ይሄ ሰው ስሙ አቡሽ ነው እንዴ? ይኋላሳ አየተም የሰው እንደው ይሄንን ጢም ግጥም አድርጎ እንደው አቡሽ ይሉታል። አይግስላ ስማይ የተባሰው እኮ እንዲሁ ነው የሚያወሩት። ማንኛ ለበል የከተሜ ልጅ ነው። እንዲሁ ብታየው እኮ ጭብጥም አይሞላ። ድንገት እንኳን ቆጣ ብለህ አንተ ብትለው ፈሱን ጥሎ የሚሮጥ ፈሪ እኮ ነው። ተሰማለ ደምት እኔ በነገር የሚመጣብኝን አልወድም። ቋንጆን ብዬ ነው ሸባ የማደርገው። አንተ ደግሞ ማለት የኔ ማንነት ይቅርና አንተ ማለት ከተማ ያመጣ አባይ መላኩ ዘመን ነህ አይደል? አዎ አባይ መላኩ ዘመን ነው። አንተ ግን አላወቅኩም። ማን? እኔማ ምን ዘስፔስ ታደርገኛለህ? የምትናገር ከሆነ ተናገር። አውራሪስ ነኝ። በጣም ለቂርቆስ ምን ነው ቆሌ ራቀሳ ቆይ ግን ምን ሆነሽ ነው? ለምንድን ነው የማታናግሪኝ? ማናገር አልፈልግም። እንደውም ዝም በይኝ እንዴ። አልችልማ። ምኑ ዝም ማለቱን? እንግዲህ የራስሽ ጉዳይ። ቆይ አይደለም፣ አልገባኝም። ለምንድን ነው እንደ ጠላት እያየሽኝ ያለሽው ግን? እንደውም ጄሪ በቃ ብቻዬን ነው መሄድ የምፈልገው። ማለት እያባረርሽኝ ነው? እንደሱ ካልሽ መብትሽ ነው። እቺን ትወዳለችና ጄሪ። ይሄ እኮ በጣም ውርደት ነው። ለነገሩ ይበለኝ የእጄን ያገኙት በማያገባኝ ጥልቅ እያልኩ ነው። አንቺማ ምን አጠፋሽ? ምንም አላጠፋሽ። እንደውም በዚህኛው አቋራጭ መሄድ ይሻለኛል። ባካ ሄቨን፣ እቺ ያማታል እንዴ? ሄቨን ይሄ አሳማ የሆነ ሰውዬ። ቆይ ግን ለምንድን ነው አሁንም የመጣው? እንደውም ሂጅ። ቆይ ለምን ልክ ልኩን አልነግረውም? ቆይ አንተ ልጅ አትድረስብኝ፣ እኔ ባለሁበት ቦታ አትምጣብኝ አላልኩም? ለምንድን ነው የማታወኝ? አናገርሽኝ እኔት አንተ ጭራሽ እኔን ጄሪ ነው አናገርሽኝ እኔት ብለህ የምትላጠብኝ? እና ታዲያ እህቴ ከመሆኑ ውጭ ደግሞ ሌላ ምን አማረሽ? እሱ እንኳን ሲያምርህ ይቀራል። ለነገሩ እኔም በጣም ቢዚ ነው። ስንት ቆንጆ ሴቶች እንደሚያስቸግሩኝ ያየሻል መሰለኝ። ማለት እኔን ጄሩካ እንደዚህ ቆንጆ ሆንኩኝ ልጅ ቆንጆ አይደለሽም እያልከኝ ነው? እስኪ ተመልከተኝ፣ አይኝ እስኪ በደንብ። አንተ 8 ቁጥር እኮ ነኝ። ምን ያስቀሃል? ምንም። አንቺንና 8 ቁጥርን ሳስባችሁ ምናችሁ ማለገናኝ ስላለኝ ነው። ማለት 8 ቁጥር አይደለሽም እያልከኝ ነው? በእኔ እይታ ምናልባት የአይነት ችግር ሊሆን ይችላል። እስኪ መነጽርን አድርገህ ሞክር። ምናልባት እኮ እንደዛ ሊሆን ይችላል አይደል? እውነትሽን ነው አንቺ። ለነገሩ ችግሩ ከአይኔ ነው እኮ። ከአይኔ ችግር ነው እንጂ እኔ ጄሪ ማለት ነው መልክሽን አቋምሽን ተበጥብጠው ልጋቱ የተባለልኝ አመለሸጋሽን ቅጥ ያልኩኝ ሰው ነኝ። እሺ፣ በነገራችን ላይ አሁን ገና ለአንቺ የሚመጥን ቁጥር አግኝቻለሁ። ስንት ቁጥር? የእግሮችሽን መንሻፈፍ ሳያቸው የተገለበጠ 77 ቁጥር ነው የምትመስለው። አንተ እኔን ጄሪ ነው ሸፋፋ ያልከኝ? ቆይ አልገባኝ። እግር እንዳለህ ነው የምታስበው አንተ መች እግር ሲያስጠላ። ካሁን በኋላ ደግሞ አጠገቤ እንዳትደርስ እሺ? ጅል ቆይ ካልፈለኩሽ በግድ አለ እንዴ? እዛ ሰውዬ አፍህን ዝጋ። አጠገቤ እንዳትደርስ ብያለሁ። እንግዲህ ነግሬሃለሁ። ተወኝ። ይኸውልሽ እኔ ጊዜያል ብትፈልግኝም አታገኝም። እሺ? ብትጠበስም አሸተኝም። እሺ? ጅል የሆንሽ ጨርሶ ምን ለዛሬ በቃሽ። ነግሬሃለሁ። እሺ? ካሁን በኋላ አጠገቤ እንዳትደርስ። እኔ ደግሞ ጄሪ ማትባል አስከፍል ሞቻታለሁ። አፈር ይበላ
ቆይ እኔ የምልህ አንተ አብጬልሻለሁ ፈረጬልሻለሁ የኔ ክሊዮፓትራ ምናምን ስትለኝ አልነበር እንዴ? እና ምን ተፈጠረ? ባለፈው ምን ብዬ ነበር? ይሄ ጊሊያድ የሚባል ሰውዬ ህይወቴን እየበጠበጠው ነው አላልኩህ? ብቻውንም አስቸገረኝ እንዳትይ። ይኸውልህ ኪሩ፣ እኔ ምንም ነገረ ስራ እያማረኝ አይደለም። አንድ ቀን እንዲህ ስትንከረፈፍ ወጥመድ ይወስደኝና ጉድ ትሆናለህ። እኔ እኮ መኪና ቁሜ ወደ አንቺ እየመጣሁ ነበር። ይኸውልህ አሁን መንገድ ላይ ጠብቆኝ ማለት ነው የሚባለውንም የማይባለውንም ነገር ሲለኝ ቆይቶ ደሜን አፍልቶት ነው የለሸኘኝ። ይሄ ውሻ ቆይ ምን አባቱ ብሎሽ ነው? አንተ ጭራሽ እኔ እንጀሪን ሸፋፋ ይበል። ምን እኮ አንቺ እንጀሪ ነው ሸፋፋ ያለው? አይገርምም? እኔ እንጀሪ ነች የመሰለሽ ልጅ ሸፋፋ ይለኛል። ይሄ ጅል አሳማ የሆነ ልጅ። ትሰማኛለህ ኪሩ? አንድ ነገር ስማኝ። ይኸውልህ እኔ እንጀሪ በእጅህ አስገብተህ ህይወትን መስከረም ማድረግ ከፈለግ ይሄንን ሰውዬ ከህይወቴ ውልቅ አድርጋ አስወጣልኝ። መስከረም ስትይ ያው የህይወት ፀሐይ እንዲበራ ከፈለክ ለማለት ብዬ ነው። ቆይ እኔ ኪሩ አይደለሁም። እንዴት አድርጌ ከህይወትሽ እንደማስወጣው አሳይሻለሁ። ያኔ ደግሞ እኔ ልቤ ዙፋን ላይ አነግሳለሁ። እስቲ ጄሪ ትሙት በይ። ለምን ጄሪ ትሞታለች? ከፈለክ ከዛው ራስህ እርርድብን እዛ ክትቡ በል እንጂ ምን ይመስላል ይሄ? አሁን ልጁን እንዴት ማርጋ ከህይወት ያስወጣልኝ እዛ ጅል። እኔ እኮ በእነዚህ ልጆች የተነሳ እኮ ህይወት የተመሰቃቀለ። ምን የከንቱ ፍጥረት ናቸው በእናታችሁ። እቺ ደግሞ ዝም በይታ። አልሚ ምንድን ነው እንደዚህ ባሰሜዱ? የተፈጠረ ነገር አለ? ታውቃለህ ይላ እኛ ስራ ላይ ነገሮችን በጣም ከባድ ከሚያደርጉት ነገሮች አንዱ አብሮክ የሚሰሩ ሰዎች ናቸው። ማለት ከዱሽ እንደዛ መሰለኝ። ቆይ እና ለማጣራት ሞክርሽ ወይ ደግሞ ማን እንደሆነ ለማወቅ አልጣርሽም? እሱማ በጣም ሞክሬያለሁ፣ ግን ደግሞ ወንጀለኛውን ሳልይዝ በጭራሽ ሰላም እንቅልፍ አልተኛም። እሱማ እንዴት ተብሎም አልማዝ የራሷን ህይወት በስትክክል ለመምራት እና የሰላም እንቅልፍ ለመተኛት ይሄ ወንጀለኛ እያተረፈች በአግባቡ። ባለፈው ዕለት እኮ ከስር ከተፈታ በኋላ እንዴት እንደተበጣጠሰብኝ ብታየው ነርቭህን ነበር የሚነካ። ማ አደመረን? ታዲያ ማን ይሆናል? እህቴ በእናትሽ አንድ ነገር ፍቀጅልኝ። ምንድን ነው እሱ? ፒስትልሽን ስጭኝና ሂጄ ግንባሩን ልበልለት ወይ ደግሞ በቴስታ አፍንጫው ልስበርለት። አንተ ያማል እንዴ? ቆይ ከዚህ የተሻለ ሌላ የምታውቀው ነገር የለም እንዴ? ከዚህ ሌላ ምን የተሻለ ነገር አለ? አንድ እንደ አይኔ ብሌን መሳሳላት እነዚህ ሲያናዳት ቁጭ ብዬ ነው ማየት ያለብኝ። ችግር የለም የኔ ወንድም፣ አንተ እዚህ ውስጥ አትግባ ካልሽሽ። ግን ደግሞ ይህንን ነገር ብትፈቅጂልኝ እንዴት ደስ እንደሚለኝ የእውነት። እኔ የምልህ ሚስቶች እንዴት ናቸው? ጀመረሽ ደግሞ ምንድን ነው ልትክደኝ እንዳይሆን እታያለሁ። እየተናደድኩ እና ተሳሳትኩ እንዴ? አይ ሚስቶች ስትይ ቢያንስ ትንሽ አይደብርሽም? ቢያንስ አንዷን እንትን ብለሽ ሚስት ብታይሻል። አንድ አይደለችማ። አንደኛ ከክፍለ ሀገር አንተን ብላ መታለች። ሌላኛዋ ደግሞ እዚህ ለስራ ምናምን ብለህ ከፍቅረኛዋ ጋር ጣልታታል። በዚህ አካሄድ ሌላ ሶስተኛም ሳትኖር አትቀርም። አልሚ ተይ በእናትሽ፣ እየተናደድኩ ነው። እኔ የምልህ ከብሬክቲ ጋር እንዴት ናችሁ? ተይ እሷን እኔ ልታሳብደኝ። ይመቻት። የታባ ማለት ይመቻት? ቆይ አንቺ ማን ነሽ? እኔ ነሽ እሷ ነሽ? እኔ ግን ምን እንደሚመቸኝ ታውቃለህ? አላውቅም። ምንድን ነው? የምትፈልገውን ነገር ለማግኘት የምትሄድበት ርቀት፣ በዛ ላይ ደግሞ አንተ አጠገብ የሚደርሱትን ሴቶች ስታሳብዳቸው እንደማየት የሚያስደስተኝ ነገር የለም። አሁን ስላላየሻት ነው። ጭራሽ ብዙባት ነው የመጣችው። እኔ ምን አልኩ? በቃ አልሚ እንትን ማርጋ ጨዋታ እየቀየረ እንዴ? ለምን? እኔ እኮ በጣም ሲደብረኝ ጭንቀት የምረሳበት አንዱ የአንተ ታሪክ እንደሆነ ታውቃለህ አይደለ? ማለት እና እኔ አንቺ ድብርት ማጥፊያ ነኝ? ምን ችግር አለው እንደዛ ቢሆን? እየተናደድኩ ነው። ኧረ እባክህ ደፋር። ይልቅ አንድ ነገር እያሰብኩ ነው። ምንድን ነው? ይኸውልህ ብርክቲ ከመጣች ጊዜ ጀምሮ በጣም ቢዚ ሆኜ ምንም አልተንከባከብኳትም። እናማ ሰሞኑን ምሳ አዘጋጅቼ ቤት ልጠራት አስቤያለሁ። አልሚ ያምሻል አይደል? አይ አያመኝም፣ ጤነኛ ነኝ። አይ ከአንድ ጤነኛ ሰው እንደዚህ አይነት ሀሳብ በፍጹም ሊፈልቅ አይችልም። እንዴ ቆይ ምን ችግር አለው? የአንድ ሀገር ልጆች ነን። በዛ ላይ ደግሞ የወንድሜ አፍቃሪ ናት። ደግሞ የዛሬን አያርገው እንጂ አልማዝ። ምን እኔ ላይ ነው እንደዚህ የምትጮኸው? ይቅርታ እሺ። ይኸውልህ ስነ ስርዓትን ብትይዝ ነው የሚሻለው። ካልሆነ ግን ጭነ ስር ገብቼ እንደምቆነጥጥ እንዳትረሳ። እሱንማ እንዴት እረሳለሁ? እንደሆነ በኩርኩም አናቴን ለመምታት አልታደልሽ።
ምንም በይ አሁን ሂሳቧን ክፈይና እንውጣ። ማን ያለው? እራስህ ክፈል። ይቀልዳል እንዴ? እንዴ እየሽኝ አይደል? እኔ እኮ ተማሪ ነኝ። ኧረ እባክህ እማዬ የምትልክልኝ ገንዘብ ማለት ነው እንዴ ይመስል? ምን ይደረጋል? አሁን ግን ዛሬ በነፍሱ ተጫዋች ተብለሽ ነው የተላክሽ። ያንተ ነፍስ ግን ስታሳዝን፣ አንዴ በእኔ አንዴ በብርክቲ አንዴ ደግሞ በአዲሱ አፍቃሪ ለስንታችን ነው የምትጨነቀው? አልሜ በቃ እንክፈላትና እንውጣ። አምጪላት። ጋድ ባሩክ ምንድን ነው የመሰልከው? ምን እሺ ነው ደግሞ የምታወሪው? በእናትሽ what አጋቺው ኦኬ what are you talking about? እኔ እዚህ እንግዲህ በጣም ደስተኛ ነኝ። how ሁሉም ነገር እዚህ ደስ ይላል። አዲስ ኢንቫይሮንመንት፣ የማታውቂውን ነገር ማወቅ፣ አዲስ ሶሳይቲ፣ ሁሉም ነገር ካልቸሩ ምናምን። I don't believe it የምርህ ነው? አዎ ኖቫ፣ እንደውም ለምን አንድ ነገር አትሞክሪ? ምን? እዚህ ነው የመማርበት ትምህርት ቤት ለምን አትገቢም? ኦ ማይ ጋድ እኮ እኔ? አዎ አንቺ ብትገቢ ምን ችግር አለው? አሁንም የመጣሁት አንተ እንድትመለስ ልለምንህ እንጂ እንዴት ነው እኔ ከስታተስ ወርጄ ፐብሊክ ስኩል የምማረው? ይቻምሽ። ይቻምሽ ምንድን ነው ያልከው? አዎ ይቻምሽ። ምን ማለት ነው? አታውቂውም? እኔ በጣም ኮንፊውዝድ እያደረከኝ ነው ባሩክ። ኦኬ ፋይን ወክ እያደረግን እናውራ። ስታይል? የምን ስታይል? ይኸውልሽ ኖቫ፣ ፐብሊክ ስኩል እና ፕራይቬት ስኩል ወርዶች የሚወሩ እኮ በጣም የተለያዩ ናቸው። ሃው? ለምሳሌ አንቺ ስታይል ሲባል የምታውቂው ያለባበስ ስታይል፣ ፋሽን ስታይል ነው አይደለ? ያፕ። እዚህ ፐብሊክ ስኩል ግን በሆነ ነገር ዲል አድርገሽ ስትስማሚ የምትይው ስታይል ነው። ገባሽ? ኦ ማይ ጋድ አንተ ልጅ የምታወራው ነገር ምንም ሊገባኝ አልቻለም። ኦኬ እና ምን ይሻላል? እንጂ አለ ያው ዝም ብዬ ክላም ሳረግሽ ግን የሆነ ፎንቃ ምናምን የጨመደደሽ ነው የምትመስይው። ዋት? ማን ነው ጨምዳዳ? ኧረ እኔ እንደዛ አላልኩም ብለሃል። እሺ እኔ ያልኩት ፎንቃ የጨመደደሽ ትመስያለሽ ነው እኮ። ነው የመቻጣው። አይ ኖ ኢት ኦኬ። እንዴ ነው ኖቫ፣ ያልኩትን ትርጉም ልንገርሽ እንዴ? እሺ ምን ማለት ነው? ክላም ሳረግሽ ማለት ሳይሽ ማለት ነው። እሺ ፎንቃ ማለት ደግሞ ፍቅር ነው። ኦ ማይ ጋድ። መጨምደድ ደግሞ መያዝ ነው። አንድ ላይ ሲሆን ምንድነው? ዝም ብዬ ሳይሽ ፍቅር ያዘሽ ትመስያለሽ ነው ማለት ነው። አሁን ገባሽ? ኦ ማይ ጋድ አንተ የምታወራው ነገር ምንም እያገባኝ አይደለም። ኦኬ ቶሎ ቶሎ ይሄድና አይ ኖ አንቺ ግን ተገርሚያለሽ። ጭራሽ ይሄ ልታስከፍይ ነበር። አይቀርልም፣ ጠብቅ ደግሞ። ይኸውልሽ አንዴ ትምህርቴን ልጨርስ እንጂ ማለት ነው በየቀኑ ነው የምጋብዝሽ። ትምህርቴን እስክጨርስ ግን በቃ ግዴታሽ ነው እንጂ እንደት እስኪ እናያለን። እሱን ተይው ነው። አሁንም ቢሆን የምትፈልጊው ሚሽን ካለ ኤኒ ታይም አለሽ። አዎ አንድም ዛሬ ላገኝ የፈለኩት ለዛ ጉዳይ ነው። ምን? ለምን? ያሬድ እንድትቀርብ እፈልጋለሁ። ያሬድ? ያሬድ የቤዛ? አዎ ያሬድ የቤዛ። ከዛስ? ይሄ አለ አይደለ በጣም ቅርብ የሆኑ ጓደኛሞች አይለያዩ የሚባሉ አይነት ሚስጥራቸውን በደንብ የሚጋሩ አይነት ጓደኛሞች እንድትሆኑ ነው የምፈልገው። በቃ ልክ እንደዚህ አይነት ጓደኛ እንድትሆኑ ነው የምፈልገው። እሺ ለምን እንደሆነ ነገር መጠየቅ ይችላል? ሰሞኑን ትንሽ ትኩረቴን አቶ ተሰማ ላይ ማድረግ እፈልጋለሁ። ለዛ ነው ብቻ ተኩላው አቶ ተሰማ ነው ብለሽ እየጠረጠርሽ እንደ ይኸውልህ ትንሹ በፖሊስ ስራ ውስጥ ከማመን ይልቅ መጠርጠር በጣም ትልቅ ዋጋ አለው። እናማ ሰሞኑን በምቆፍርበት ሁኔታ ውስጥ እያንዳንዱ ላይ አቶ ተሰማን እያገኘሁት ነው። አያቴ አሪፍ እይታ ነው። ስለዚህ እኔ ያሬድ ቤት ትሄዳለህ። በቃ ይሄ በጣም ቅርብ የሚባሉ የማይለያዩ አይነት ጓደኛሞች መሆን ያለባችሁ። እሺ እህቴ ገብቶኛል። ከዛ ቤቱ ይወስዳል፣ አባቱን ያስተዋውቃል። በደንብ ቅርብ ጓደኛው ትሆናለህ። ልክ እዛ ደረጃ ላይ ስትደርስ የምትሰራውን ስራ እነግርሃለሁ። በጣም ጥሩ እንችላለን። እንደዛ ከሆነ አሪፍ። ለማንኛውም እኔ ስራ ስላለብኝ መሄድ ይኖርብኛል። አንተ ወደ ቤት ሂድ። እሺ። እና እንዴት ነው ቻው የምልሽ? እንደዚህ ነው እንደዚህ ነው? ባይሄድ ቀጥሎ ወደ ቤት ገባ። ደግሞ የት አባቴ መሄጃለኝ? ኤላ ወይዬ ሚስቶችን ሰላም በልኝ። አልማዝ እሷ መቀደጅብኝ ይልቅ
ዛሬ ደግሞ ቆልፎ ነው እንዴ ላከው? አንተ ምን እንደሆንክ አትነግረው? ምን እዚህ ተይው። እሺ ተውኩት። በቃ እንደዚህ ነው? ቢያንስ እንኳን ደጋግመሽ አትጠይቂኝም? ምን ሆነክ ነው አልኩህ። አልናገርም ካልክ እንግዲህ ምን ላድርግ? ምናልባት ተናዶ ይሆናል ይሄ ልጅ። ስለዚህ ምን እንደሆነ ማወቅ አለብኝ ብለሽ እንኳን አትጠይቂኝም ማለት ነው በቃ? እሺ ምን ሆነክ ነው? ለነገሩ ብናገርም ምንም ጥቅም የለውም እዚህ። ናታን አሁንም ደግሜ እየጠየቅኩ ነው። ምን ሆነክ ነው? ለነገሩ እኮ እኔ ዝም ብሎ የሚያወራ ሬዲዮ ነኝ አይደል? አንቺ የምናገረው ነገር ምንም ጥቅም የለውም፣ ከንቱ ነው። አንተ እያናደድከኝ ነው። ቆይ ለምንድን ነው እንኳን የማትናገረው? ቆይሽ ትናንትና እኔና አንቺ ምን ተባብለን ነበር? ምን ተባባልን? ቆይ ስለ ባሮክ ማንነት በቪዲዮ አሳይቼሽ በጣም ተናደሽ አልነበረ? አዎ ነበር። እና ታዲያ እንዴት ነው ወደ ቤት ስትመለሱ ከበፊቱ የጨመረው ፍቅራችሁ? እንዴት ነው ንገሪኝ እስቲ። በሱ ምክንያት ነው እንዴ ተናደድከው? አዎ በጣም ነው የተናደድኩት። በጣም ይኸው ሌሊቱ ሙሉ እንቅልፍ ያልወሰደኝም። እሺ ናታን ደግሞ ዝም ብለህ እኮ ነው የምትጨነቀው። እንደው በፈጠረሽ ንገሪኝ፣ ይሄ እስስት የሆነ ልጅ ምን ብሎ አሳምኖሽ ነው? ምን ብሎ ነግሮሽ ነው? እውነቱን ነግሮ። እንደው በሞት እስቲ ንገሪኝ፣ ምንድን ነው እውነቱ? በቃ ሳያስበው ነው የሳመችው። ሳያስበው? አዎ ሳያስበው። እሺ ምንም ሳያስበው ነው እንበል። ስስመው እኮ ምንም ሪያክት አላደረገም፣ አልተናደደም እኮ ልጁ። ለምን ሳምሽ? ይኸው ሳታስበው ሳምኩ። ለምን አልተናደድክም? ለምን እናደዳለሁ? ካልተናደድክ ትወደኛለህ ማለት ነው። ምንድነው አንቺ ደግሞ የማይገናኝ ነገር የምታገናኙ? ስለዚህ እሱ ልክ እንዳንተ ነው። ካልተናደደ ይወዳታል ማለት ነው። ይኸው እኔም አንተን ሳምኩ፣ ዝም አልከኝ። ስለዚህ ትወደኛለህ። መሲ የማይሆን ነገር አታወዳድሪ። ለማንኛውም ብዙ አትጨነቅ። እኔ ምርጫዬን በቀላሉ አልቀየርም ነው። ስለዚህ የኔ ምክር በአንቺ ምርጫ ላይ ምንም አይነት ተጽዕኖ የለውም ማለት ነው። ቆይ አሁንስ ለምን ሳምሽ? በአንተ አመለካከት ከሆነ ስለምወድክ። እሺ ወሬ ነው የምትሄጂው? እዚህ ከሆንኩ ዝም ብዬ መሳሜ አይቀርም። ስለዚህ ብሄድ ይሻላል። አንቺ መስጥተሽኝ አይደል ነው የምትሄጂው? ቆይ እቺ ልጅ ዛሬ ምን ሆነች? ይሄ ለክፍት የሆነ ልጅማ ለክፏታል። ይመስገን። እንዴት ነሽ? አንቺ ግን ነገር መልሽ ገና ለገና ባሌ መጣ ብለሽ ያን ሁሉ ነገር እንዳላሳለፈን እርግፍ አድርገሽ ተውሽኝ። ለጨዋታው ነው እና እንዴት ነሽ? ላይፍ ባልሽ ከተመለሰ በኋላ የኔ ህይወት ሰበብ ያጣብልኝ ግን አይደለም ማለት አሁን ደግሞ ምን ተፈጠረ? ያሬድ ቢመለስም አብረን መሆን አልቻለም። አልገባኝም። ለምን እንደሆነ አላውቅም። በጣም ተቀያይሯል። አያደርጉም። አድርጎታል። ታዲያ አንቺ ዝም አልሽ? እኔ ድሮውን ያሬድ ለመመለስ ብዙ ነገር እየሞከርኩኝ ነበር። እሱ ግን አይደለም መሞከር ጭራሽ ሊያገኘኝ እንኳን አይፈልግም። ምናልባት የፈራው ነገር ይኖራል። ቢኖርስ? እሺ ቆይ መናገሩ አይቀልም ነበር? እኔ ምን ሆነ ነው የተቀያየረብኝ? ምን አድርጌ ነው ብሎ ማሰቡ ራሱ ሌላ ጭንቀት ሆኖብኛል። አንዳንዴ ግን ፍቅር እንደዚህ ሲሆን ደስ ይላል። ኢላ ታሾፋለህ አይደል? ኧረ እኔ እያሾፍኩ አይደለም። ቆይ ግን ያሬድ ብዙ ጊዜ ከክላስ ውጪ ከማን ጋር ነው የሚሆነው? ያሬድ እንኳን ያን ያህል ጓደኞች አሉት ሰው አይደለም። እንደዛ ከሆነ ለፍቅር የማልከፍለው መስዋዕትነት የለም ማለት አልገባኝም። ያሬድ ብቸኛ እንዳይሆን ምርጥ ጓደኛ ልሆነው እችላለሁ እኮ። አንተ ጊዜ ተርፎ ማለት በጣም እኮ ቢዚ ሰው ነህ። አታሾፊ ቢዛ፣ እኔ ምሬ ነው። ያቺ ልጅ ግን ደህና ናት? ማ ብርክቲ? ኧረ እኔ ሰብለን ያልኩት። ደህና ናት እንዴ? ብርክቲ ስትል ሰማሁ ልበል? አይ ተሳስቼ ነው። ተሳስተህ ሳይሆን አምልጦ ነው። ምንድን ነው የሚያመልጠኝ? ባለፈው ከአንተ ጋር አይታኝ መታ ተዋውቃኝ ነበር። ማ ብርክቲ? በይዜ ምርሽ ነው? አዎ። ቆይ እሷ ልጅ ማን ናት? በይት ጨዋታ እየቀየርና እንደውም አሁን ሂጂ ያሬድን ላገኘው መሰለኝ። እቺ ልጅ እድሜዋ ረጅም ነው። ስናነሳት መጣ። ያያል ላገኘው። አትሄድም? ለምን? ምክንያቱም እዚህ ነገር መጨረሻ ማለት ነው። ምንም መጨረሻ እንኳን ነገር በዚህ የኔ ቆንጆ ልጅ ነሽ። ደህና ነኝ ብትይ እንዴት ነሽ? አልኩሽ። ምንድን ነው እንደዚህ ጥፍት ማለት? ምን ላድርግ? ክላስ ምናምን እኮ ጊዜ ያደረገኝ በእናትሽ። ይገባኛል። ምን ነው ልቤ ዝም አልክ? ልቤ ነው ያልሽው? አሁን ልቤ ነው ያልኩት። የዛሬ ነው ያደርገውና ፍቅረኛሞች ነበር። ከዛ ጥሎኝ ሲመጣ እኔ ሙጭጭ ብዬ ተከትዬ መጣሁ። እኔ ልቤ እሱ ደግሞ ሀቢብቲ ነበር የሚለኝ። የምርሽ ነው? አዎ የምሬ ነው። ካላመንሽኝ ጠይቂ።
ቆይ ኢላ የምታወራው ነገር እውነቷን ነው? አሁን ያኔ እኮ አብራችሁ ሳያችሁ ልትቀሚ መስሎኝ ነው መጥቼ ያወጣጣሁሽ። ኧረ እኔ አልቀማሽም። አሁንም አገባኝ። አንዲት ሰብለ የምትባል ፍቅረኛ ያላት ልጅ ነች እንጂ ኤላዬ ለመቀማት ምን ትታገል? ብሩክቲ የኔ አንበሳ እንደዚህ ስትቆጣኝ እንዴት እንደምወድ አየሽ ቤዛ። ቁጣው ደስ አይልም? ላንቺ ነው። ሲደባደብ ደግሞ ብታይ የኔ ፋይተር ውድድ እኮ ነው ማደርግ። በቃ ወይስ እኔ ልሂድ። ወዴት ነው? ሰው ላግኝ። ማንን? አታውቂም እኮ ሰው ንገረኛ። ያሬ በቃ አብረን እናገኘዋለን። ብሩክቲ አታውቂም። ስለዚህ ተስፋ ቤት ብሩክቲ ነስት ቁጥሬና እናውራ። አለም እንዴት ነሽ? አለው የተፈጠረውን ሰማሁ እና ደስ አለ? ለምን ደስ ይለኛል? ከፍቅረኛ ጋር መጣላት እንዴት ከባድ እንደሆነ አውቀዋለሁ። ስላዘኔታክ በጣም አመሰግናለሁ። ይቅርታ አድርጊልኝና ለአንቺ ግን ጥሩ አጋጣሚ ይመስለኛል። ለምን? ኤልያስ ለአንቺ ያለውን ስሜት ታይበታለሽ። እሱ እኮ ነው የጻፍኩት ስለመሰለው ነው። አንቺ ጽፈሽው ቢሆንስ? ቆይ አንተ ምን እንደጻፍኩት ነው የምታስበው? እንደዛ አይደለም ግን በጽፊውም ትክክል ነሽ። እሱ እንደዛ ይረዳማ። ፍቅረኛሽን ከሌሎች ለመጠበቅ ያደረግሽው ነገር ነው። እኔም በሆን ብታናድጂኝ እንኳን ለአንቺ ነው የምደግፈው። ለብርክቲ ያለው ስሜት በጣም ይለያል። ከፍቅረኛው ግን ልትበልጥበት አይገባም። የሆነው ግን እንደሱ ነው። ከኔ እሷን አስበለጠ። ቢወድሽ ኖሮ እኮ እንደዛ ያደርግ። ቆይ ግን ምን ልጠይቀኝ ፈልገን የመጣው? ይሄንን ምክር እኮ መስማት እንደማትፈልግ ያውቃል። ግን ደግሞ እውነታው ይሄ ነው። እውነቱን ሳልረዳው ቀርቼ ነው የሚመስልህ? አንድ ቀን በሙሉ ልብ ይወደኛል ብዬ አስቤ እንጂ። ማን የጻፈው ይመስልሻል? አሁን ወደ ዋናው ጥያቄ መጣክ። ለካሌብ ያልሽውን ነገር ነግሮኛል። ዝም ብዬ ነው በንዴት ነው የተናገርኩት። በንዴት ሰዓት የምናወራው እውነተኛ የውስጥ ስሜታችንን ነው። ይኸውልህ ጆኒ፣ ደብዳቤውን ማንም ሊጽፈው ይችላል። ካሌብ፣ ሰብለ፣ ምናልባት ደግሞ ሌላ ሰው። ካሌብ ብርክቲ ከኤልያስ እንድትርቅ ጻፈ እንበል። ሰብለ ግን ለምን? ከኤላ ጋር የነበራቸውን ቀረቤታ መቼም ታውቃለህ። አሁን ግን የለም። ምናልባት አዎ። እና ታዲያ እንዴት ሰብለን ጠረጠርሻት? ኦሆ ሰውዬ፣ ዝም ብዬ ነው አልኩ እንዴ። የምታውቂውን ነገር እንዳለ ትነግሪኛለሽ። ማወቅ የምትፈልገውን ሄደ ራሷን ጠይቃት። ጉዳዩን ያነሳሽው አንቺ ነሽ። ሰውዬ በእናትህ አሁን ሌላ ጭንቀት አትጨምርብኝ። ያለኝ ይበቃኛል። ስሚኝ፣ ሆን ብለሽ ጭንቅላቴ ውስጥ ጥያቄ ለመጫር እያሰብሽ ከሆነ ግን ወየውልሽ። በቃ ተስፈራራኝ። አሁን ምንም የምሳሳለት ነገር የለም። ማድረግ የምትፈልገውን ማምጣት ትችላለህ። ብርክቲ ተረጋጋሽ? አሁንም አልመረጥኩት። ቆይ ግን የምርም ኤላ ፍቅረኛሽ ነበር? አዎ ቤዛ፣ በጣም የምወደው ፍቅረኛ ነበር። እስቲ ትንሽ ታሪካችሁን ንገሪ። በአጋጣሚ ነው የተዋወቅነው። ሳየው ደነገጥኩለት። ከዛ ሂጅ ተዋወቅኩ። እሺ። እንደምንም ብዬ ተዋወቅኩት። የሆኑ ልጆች ሊመቱኝ ሲሉ መቶ አስጣለኝ። ኦ የምርሽ ነው? አዎ። ከዛ ለሱ ያለኝ ፍቅር ጨመረ። በተቻለኝ አቅም ተደባዳቢነቱን ላስተወው ሞከርኩ። ሊተው ባይችልም ግን ትንሽ ቀንሶልኝ ነበር። እና እሺ ቆይ መጨረሻችሁ ምን ሆነ? ከዛ እዚህ መጣና ተቀየረብኝ። ቆይ እሱ እንዴት እዚህ ሊመጣ ቻለ? እህቱ ማለቴ ጥሩ ፍቅር ውስጥ ከነበራችሁ እንዴት ጥሎሽ ሊመጣ ቻለ? በወቅቱ አሞኝ ነበር። ለምን እንደራቀኝ ምን እንደሆነ የማውቅበት ሁኔታ ላይ አልነበርኩ። እሺ ቆይ ከዛስ? ከዛ ተሽሎኝ ስመለስ እሱ አዲስ አበባ እንደሄደ ነገሩኝ። በናፍቆቱ ስለተሰቃየው አላስችል ሲለኝ እኔ ቤተሰብ ብጥብጥ አርጌ እዚህ መጣሁ። እንዴ ጭራሽ ፍቅራችሁን ቤተሰብ የሚያውቃል? ማያውቅ የለም። እኔ ፍላጎቴን በአደባባይ የምናገር ሰው ነኝ። ስለዚህ ሁሉም ሰው ነበር የሚያውቀው። እኔ እኮ ያልገባኝ ቆይ ለምን ጥሎሽ መጣ? ምክንያቱም መናገር አይፈልግም። እሺ ጠልቶኛል ብለሽ ታስቢያለሽ? ኤላ በህይወቱ ማድረግ የማይችለው ነገር እኔም መጥላት ነው። ቆይ ታዲያ ለምንድን ነው እንደዚህ የሚሸሽሽ? እሱም ለእኔ ሚስጥር ሆኖብኛል። ሰብለን የቀረባት አለምን ደግሞ ፍቅረኛው ያደረገው
የኔን ፍቅር ለመሸሽ እንደሆነ አውቃለሁ። እርግጠኛ ነሽ? በጣም እርግጠኛ ነኝ። ምን እንዳስነኩብኝ ምን እንደሆነ ባቅ በጣም ደስ ይለኝ ነበር። አንዴ አረ ወይኔ ብሩክቲ በእናትሽ ምን እየሆንሽ ነው? ስለ እሱ ሳነሳ ለምን እንደሆነ አላውቅም ሆድ ይብሰኛል። አረ በእናትሽ ኧረ በእግዚአብሔር እንደዚህ አትሁኚ። ታውቂያለሽ እዚህ ከመጣ በኋላ ብዙ ጠላት አፍርቻለሁ። ከብዙ ሰው ጋር ተጣልቻለሁ። በህል ውስጥ ብዙ ነገር አድርጌያለሁ። ስርዓት የሌላት ልጅ ሆኜ ታይቻለሁ። ግን እኮ ይሁን ሊሆንሽው ላፍቅር ብለሽ ነው አይደል? እንደሱ ማስበው እኔ ነኝ። ሌሎች ሰዎች ግን እንደሱ አይረዱኝም። አረ በእናትሽ የኔ ቆንጆ አታልቅሽ። እሺ አላለቅስም። ታውቂያለሽ እኔም ተጨነቄ እሱንም ማስጨነኩት። በእርግጠኝነት እኮ የሆነ ትልቅ ምክንያት ይኖረዋል። እሱማ እንደሚሆን እርግጠኛ ነኝ። ግን ምክንያቱ ምን እንደሆነ ነው ፋታ ይነሳል። አይዞሽ እሺ። ቆይ ያኔ የምትይው ጓደኛለሽ እንዴ? አረ በጭራሽ። ሁሉም ልክ እንደ እብድ ጠላት ነው የሚያዩ። ስሜቴን እንኳን በግልጽ የምናገርለት ሰው የለኝም። አይዞሽ እሺ። ከዚህ በኋላ ምርጥ ጓደኛለች። ማነች? ቤዛ ትባላለች። የምርሽን ነው? ጓደኛዬ ትሆኛለሽ? ሲከፋኝ መጥቼ ላናገርሽ እችላለሁ? አዎ በደንብ ትችያለሽ። በጣም ነው የማመሰግነው። ምንም አይደል። ሻይ ልጋብዝሽ? ደስ ይለኛል። እንዴት ባሮ ማንን እየበለከ ነው? አስተማሪ ጠፍታኝ ነው እባክሽ። ግቢ ውስጥ የለችም? የለችም። ክላስ ሄጄ ጓደኞቿን ጠየኳቸው። የለችም አሉ። እኔማ ከክላስ ወጣ እዚህ ትሆናለች ብዬ ፈለኳት ነበር ግን አጣኋት። በቃ መና። ምኑን ልመን? ዛሬ ለመምጣቷን። ትላንትና እኮ ግን እንደማትመጣ አልነገረችኝም። የዚህን ያህል ሁሉንም ነገር ማውራት ጀምራችኋል ማለት ነው? ያው ጓደኛዋ አይደለው እንዴ? ቆይ ለምንድን ነው እንደዚህ ያሳሰበክ? ምኑን አቀርታ ይሆናል ብዬ ነው አይጨነቀኝ። ሳስበው የፈራሁት ደረሰ መሰለኝ። ምንድን ነው የፈራሽው ደግሞ? ከሚገባው በላይ እያሰብካት ነው። ጓደኛ አይደለች? የሆነ ደስ የሚል ነገር አላት አይደለ? ያው የዋህና በጣም ነፃ ሴት ናት። ይኸውልህ ባሮክ፣ እንደዚህ እየተባለ ነው ሳልወዳት አልቀርም የሚባል ደረጃ ላይ የሚደረሰው። መሲ ደግሞ ስንት ነገር አውርቼሽ አላመንሽኝም ማለት ነው? ስለ ኤልዳና ነው? አዎ። በቃ ከአይኔ ራቀ ከልቤ ይርቃል ሲባል አልሰማህም? ዝም ብለሽ ነው እባክሽ፣ ምንም የሚፈጠር ነገር የለም። እኔ የምለው ከናታን ጋር ተገናኝታችሁ ነበር? አዎ። ምን አለሽ በእናትሽ? ያው የተለመደው ነው አይሆንሽም ምናምን ነው። ዛሬ ግን ትንሽ እያለቀቀሰ ነው። ምን ብሎ? እኔን አትሰሚኝም ምናምን። መሲ አሁን ግን በጣም እያሳዘነኝ ነው። ምን እኔ ያላሳዝንህም? ስላሳዘንሽ መሰለኝ የተባበርኩሽ ያለሁት። ባሮክ ግን በጣም ነው የታዘብኩ። ደግሞ ምን አደረኩሽ? ለፍቅረኛ ስጦታ አትሰጣትም? ማናት ደግሞ ፍቅረኛዬ? እኔ ነኝ። ምን ችግር አለው? እሰጥሻለሁ። ታዲያ ናታን ፊት ነው? እሺ ምንድን ነው የምሰጥሽ? አላውቅም፣ ብቻ ናታንን ሊያስቀናው ይችላል። ወይኔ መሲ ግን እሱ ልጅ ካልገደለኝ በቃ አታምኝም አይደለ? ወንድ ነው። አንበሳው እንዴት አለ? ደህና ነው። ለምንድን ነው ግራ የተጋባት ይመስላል? አዎ ግራ ገብቶኛል። ብቻ አላውቅህም እንደማትለኝ ተስፋ አደርጋለሁ። አይ እንደሱ እንኳን አይደለም። ግን ለምን መጣ? መልእክት ይዤ። የምን መልእክት? ቤዛ ልካኝ። ምን ብላ? ያሬድ ብቻውን ነው እና ጓደኛ ያስፈልገዋል። ስለዚህ አንተ ቅረበው ብለኝ። አይ እንደሱ እንኳን አትልም። እንዴት አልክ? እንደማትል እርግጠኛ ነኝ እኮ። ምክንያት ንገረኝ። ምክንያቴን ማወቅ ምን ያደርግልሃል? አውቃለሁ ከባድ ማስጠንቀቂያ ተሰጥቶ ከቤዛ ጋር መገናኘት እንደማትችል። ለዛ ነው አይደል ግራ የተጋባው? አይደለም። ምንድን ነው ግን ከመጠን በላይ ተጠራጣሪ ሆንክ? ጓደኞች እንጂ ጠላቶችን ሆኑ እንኳን አላልኩም። ከጊዜ በኋላ ድንገት ህይወት ላይ የመጡ ሰዎችን በሙሉ እጠራጠራለሁ።
እኔን መጠራጠሩ እንኳን ብዙ አስፈላጊ አይመስለኝም። ለምን? ምክንያቱም ምንም አይነት ተልእኮ የለኝም። እንጀስት ለጓደኝነት ነው የመጣሁት። እሱን እንግዲህ በጊዜ ሂደት የምናየው ይሆናል። ደስ ይለኛል። ስለዚህ የፍሬንድሺፕ ሪኩዌስትን ተቀበለኛል ማለት ነው። የማይሆን ፋውል ከሰራ ግን በከባዱ ነው ብለህ ማድረግ ተስማምቻለሁ። መልካም። ቤዛ ግን ምን ያክል እንደምታፈቅር ታውቃለህ? ሌላ ደግሞ በሚኖረን ግንኙነት ውስጥ ስለ ቤዛ ማውራት ፈጽሞ አይቻልም። እሱን ማድረግ አልችልም። ለምን? ምክንያቱም ልብህንም አይምሮህንም ቤዛ ነች የሞላችሁ። አይደለም፣ እሷ ሙሉ ለሙሉ ረስቻታለሁ። እሱን መቼም አይሆንም ማለት ምክንያቱም ያፈቀሩትን ሰው መርሳት ጉንፋን ታሞ እንደመነሳት ቀላል ስላልሆነ። ኤላ ፕሊዝ። እሺ በቃ አላስጨነቀትችኋለሁ። ከፈለክ ሌላ ወሬ ማውራት እንችላለን። አንተ በጠፋህ ጊዜ ምን ያህል ስትሰቃይ እንደነበረ ብታይ። ማ? ቤዛ ናታ። በቃ ወሬ ስታስቀይስ እንደዚህ ነው? እሺ በቃ ተውከኝ። ባይዘው አንድ ነገር ማድረግ ያዝናናኛል። ምንድን ነው? ፑል መጫወት። አንተ እሱ ላይ እንዴት ነው? እሱ ላይ ብዙም አይደለሁም። ምን ነው ከኔ ጋር መጫወቱን ፈርተው ነው? አይደለም። ልብ ካለ ግን ፔስ መጫወት እንችላለን። ደስ ይለኛል። እኔም በጣም ደስ ይለኛል። ግን የተሸነፈ ምሮ የሚቀጣው? አሸናፊ የፈለገውን ነገር ይጠው። እርግጠኛ ነህ? እርግጠኛ ነኝ። በጣም አሪፍ። እና ምን አሰብክ? ያው እሱም በልቤ ሊያዘው አንተም በልቤ ያዙና እዛ ሜዳው ላይ ስንደርስ እንወስናለን ማለት ነው። እሱ ግን ማፈር አይቻልም። እንደዚህ አይነት ጸባይ የለብኝም። በጣም አሪፍ። ቻሊ ሳስቡ ግን ከዚህ ፊልም ላይ ሲሻለኝ ይቀር ያምሻል እንዴ? ወዴት ነው የምትሄጂው? ሳስበው አሻንቴ ላይ ማይሆን ነገር ነው ያደረኩት እና መቼም ይቅርታ የሚያደርግልኝ መሰለኝ አይደለም። ኪዱዬ አሻንቲ ምርጥ ልጅ ነው፣ ይቅርታ ያደርግልሻል። አላውቅም ብቻ እኔ ግን እየመሰለኝ አይደለም። ቆይ አንቺ ግን አንድ ጥያቄ ልጠይቅሽ። ምንድነው? አሻንቲን የምር ታፈቅሪዋለሽ? ባላፈቅረው ኖሮ እኮ ስራ የሚጨርስኩት መቼ እንደሆነ ታውቂያለሽ? መቼ ነው? ያኔ ጀግናውን ያስተዋወቀኝ ጊዜ። ግን ሳላስበው ወደድኩት። ኪዱዬ እንደዛ ከሆነ እስከ መጨረሻው ታገሽ። ደግሞ እኮ ጀግናው ማይሆን ሸክም ያሸከመኝ። የምን ሸክም? ለልጄ ትክክለኛ ሚስት የምትሆኝ አንቺ ነሽ። ስለዚህ ከዚህ በኋላ በእናቱ ስም ባለም ብዬ ነው የምጠራሻለሁ። እና እንደዚህ ብሎሽ ነው ሊሄድ የምትይው? ምን ላድርግ ቻሊ? በጣም እኮ ቢጨንቀኝ ነው። ኪዱ ምንም የሚጨንቅ ነገር የለም። የምትወጁ ከሆነ እስከ መጨረሻው ታግሰሽ ነው ማሸነፍ ያለብሽ። ግን ይቅርታ የሚያደርግልኝ ይመስልሻል? ያደርግልሻል። እንግዲህ ፈጣሪ ይርዳ። እኔ የምልሽ ወንድሙ ማለቴ ቶማስ መጥፎ ሰው ነው እንዴ? ጥሩ ሰው አይመስለኝም። ምን ያህል ነው ትውውቃችሁ? በሰው ነው የተዋወቅነው። እባክሽ በቃ ተይው። በቃ የኔ ነገር ይሆንልሽም አይደል? አዎ ጤንነት ስለሚያሳስበኝ። ለነገሩ ግዴታሽ ነው እኮ ስለ ጤንነት ማሰብ። ለምን? ምክንያቱም ጤኔን ያጣሁት ባንቺ ምክንያት ነው። ምን አድርጌ? አንድ አለኝ የምለው ልቤን ወስደሽብኝ ነው። ይልቅ ቶሎ ልብህን የጣልክበት ፈልግ። እኔ አንቺ ጋር ነው ያለው እያልኩ ነው። ቆይ አንቺ ማን ጋር ያለ ይመስልሻል? ምናልባት ብርክቲ ጋር። ባይዘዌ በብርክቲ እንደምትቀኝበት አውቃለሁ። ምን ይሁን ብዬ? ምናልባት ስለምትወጂኝ እሷ ምትነጥቅሽ እየመሰለሽ። በጣም ተስፈኛ ነክ። ልክ ነሽ። አንድ ቀን እወድሃለሁ የሚል ቃል ካፍሽ እስኪወጣ በተስፋ እየጠበቅኩ ነው። ተስፋ ቁረጥ። እንግዲህ አይንሽ እውነቱን ስለሚነግረኝ መቼም ቢሆን ተስፋ አልቆርጥም። ከብርክቲ ጋር እንዴት እየሆናችሁ ነው? ምን ነው አብሮ ይሆናሉ ብለሽ ፈራሽ እንዴ? ዓለምን ስትገፋ ታሳዘነች። ይኸውልሽ ለዓለም እንደማታዝኝላት አውቃለሁ። ቆይ ያን ያህል ክፉና ጨካኝ ይመስላል? እኔ ላይ እንደጨከንሽብኝም አውቃለሁ። የማይሆን ምኞት ተመኝተህ ነው። ለማንኛውም ከብርክቲ ጋር ምንም አልጀመርንም። አንቺ ነኝ እየጠበኩሽ ነው። ቆመን ስቀር ነው መሰለኝ። አሳዘኝ። ሴት ልጅ መሸነፍ ሲጀመር አሳዘንልኝ የሚል ቃል ነው። ለማንኛውም እንዴት ነው አሁን? እፎይታ አገኘሽ? አንተ እያለህ መቼም እፎይ አለ።
Oh, yes. Hello, Baruch. Hello, Nova. How are you doing? I'm fine. ቆይ ለምን ደጋግመሽ የደወልሽው? I'm coming. እንዴ የት? ትላንት የነገርከኝ የትምህርት ቤታችሁ ታሪክ እያሰብኩኝ ምንም ማሰብ መቆም አልቻልኩም። እናማ መጥቼ መጎብኘት እፈልጋለሁ። አንቺ ያምሻል እንዴ? እንዴት? ይኸውልሽ ይሄ ፓርክ አይደለም እሺ፣ መጥቼ ጎበኛለሁ የምትይው? ምን ችግር አለው? እመጣና ዳይሬክተሩን አናግራለሁ፣ ከዛ ጎበኛዋለሁ። ኦኬ? ይኸውልሽ ኖቫ በጭራሽ እንዳታስቢው። ሆይ አይሆንም ብዬሻለሁ፣ አይሆንም። ባሩክ ግን I swear you make me crazy. ኦኬ? ለምንድን ነው እሺ የምነግርህን የማትሰማው? ትሰሚኛለሽ? አሁን ራሱ ተደብቄ ነው ማወራሽ። ስለዚህ ስልኩን መዝጋት ይኖርብኛል። ከማን ነው የምትደበቀው? ይኸውልሽ ኖቫ በስልክ ሳወራ ካዩኝ ይቀሙኛል። ለምን? ምክንያቱም ስልክ ማውራት አይፈቀድማ። ኦ ማይ ጋድ! አንተ ልጅ ግን ምን አይነት አድቬንቸር ነው የምትነግረኝ? ቆይሽ ስልክ ማውራት ደግሞ ምን ችግር አለው? አንቺ ያልገቡሽ ብዙ ነገሮች አሉ። አም ሶሪ። አሁን መዝጋት ይኖርብኛል። ዌት ዋት? ፕሊስ ባሩክ እሺ በለኝና ልምጣ። ይኸውልሽ ኖቫ አይሆንም አልኩሽ፣ አይሆንም። እቺ ልጅ አማታል እንዴ? ኦ ጂሰስ! ይሄ ልጅ ግን ፐብሊክ ስኩል መማር ከጀመረ በኋላ በጣም ዲስሪስፔክት እያደረገኝ ነው። ሲያስጠላ! ጋድ! ኤላዬ እንዴት ነህ? ምንድነው አሁንም ተናደክብኛል? አዎ ያደረግሽው ነገር እኮ ልክ አይደለም። ኤላዬ እመነኝ፣ እኔ አላደረኩትም። እሺ ማን ያደረገው? ወይ ደግሞ ማን ነው የጻፈው? እኔ ምን አውቃለሁ? ምናልባት ሰብለ ልትሆን ትችላለች። እሷ እኮ የምታደርግበት ምክንያት የላትም። አየህ፣ ከኔ የበለጠ ሌሎቹን ታምናለህ። ይሄ እኮ የማመንና ያለማመን ጉዳይ አይደለም። አንቺ የምታደርጊበት በቂ ምክንያት ስላለሽ ነው። ቆይ እሺ፣ ምክንያት እንዳለኝ ካመንክ አደረኩት እንበል። ስህተቴ ምንድነው? ብርክቲን ለመጉዳት ማሰብሽ። እንደ አንድ ፍቅረኛ ፍቅሬን ለመጠበቅ እንዳደረኩት ለምን አላሰብክም? ይኸውልሽ ማንንም ላታምኚ ትችያለሽ፣ እኔን ግን ልታምኚኝ ይገባል። እሺ ቆይ አንተ በእኔ ቦታ ብትሆን ምን ታደርጋለህ? አምንሻለሁ። ካመንኩሽ ደግሞ ምንም አይነት ስጋት አይኖርብኝም። እርግጠኛ ነኝ አንተ በእኔ ቦታ ብትሆን በእምነት ብቻ አታልፈውም እንዴ? ቅናት እኮ የፍቅር መገለጫ ነው። አጉል ቅናት ደግሞ የፍቅር ማፍረሻ ነው። አጉል ቅናት አልቀናሁም። ካንተ ጀርባ እኮ ምን እንደሚሉኝ ስለማታውቅ ነው። እኔ አሁንማ እኮ ብርክቲን ለመጉዳት ማሰብሽም ብቻ ነው። ኤላ አሁን እኮ እኔ ፍቅረኛ ብርክቲ እኮ ያለፈ ታሪክ ነች። ቆይ ያለፈው ሁሉ ይጠላል እንዴ? አንዳንዴ በክብር የምናስቀምጣቸው መኮር። እሺ ቆይ ከዚህ በላይ እኔ እንዳልጻፍኩት እንዴት አድርጌ ላስረዳ? አላውቅም። እጅ ጽፉን አይተኸው የለ? ከኔ ጋር እኮ አይመሳሰልም። ምናልባት በሌላ ሰው ልታጽፊ ትችያለሽ፣ ማን ያውቃል? እሺ ቆይ ካሌብንስ ለምን አልጠረጠርከውም? ቅድም ሰብለን፣ አሁን ደግሞ ካሌብን፣ ነገ ደግሞ ማንን ልትይ ነው? ማንን ልታስጠረጥሪ ነው? ኤላ እባክህ መነኝ። እኔ አላደረኩትም። ባደርገው ኑሮ ደረቴን ነፍቼ እኔ ነኝ ያደረኩት አልልህም ነበር? በቂ ምክንያት እኮ አለኝ። አለም አሁን ከራሴ ጋር ብቻ ማውራት ፈልጋለሁ። ሂጂልኝ እያልከኝ ነው? እሱም ያስደብርሽ ከሆነ እኔ መሄድ እችላለሁ። ችግር የለውም እኔ እሄዳለሁ። ግን ኤላ እንደምወድህ ወቅልኝ እሺ? አይነትሽን ላያቸው እንዲህ ደምታሽ ነጣለሽ። አባት ውድድ እኮ ነው የማደርግ። እኔም ነፍሴ ትጠልሻለሁ። ያለበት ሰው እንዳይሆን አታስቢ፣ ማንም የለም ያየ ነው። እና ደግሞ አንድ ነገር ልልሽ ፈልጌ ነበር። ምንድን ነው እሱ? ያ ኤላ የሚባል ልጅ መጥቶ ነበር እና ድንገት ሲያወራኝ ግራ ገባኝ። ከኤላ ጋር እንኳን አውርተን ነው። ብቸኝነት በጣም ስለበዛብህ ግዴታ አንድ ሰው እንደሚያስፈልግ ገብቶኝ ነው። ግን ከደበረ ይቀራል።
ኖ እንደዛ አይደለም አለ አይደል ከጊዜያት በኋላ አዲስ ሰው መቶ ሲያወራኝ መጠራጠር ጀምራለሁ። ለዛ ነው። አይ ሌላ እንኳን ያን ያህል የሚጠራጠር ሰው አይደለም። እርግጠኛ ነሽ? አዎ እርግጠኛ ነኝ። ብታንተ በሌለህበት ጊዜ ራሱ በጣም ሲያግዘኝ የነበረ ልጅ ነው። እንደዛ ከሆነ መልካም። እና ይሄንን ነው በቃ የምትነግረኝ? አዎ ይሄንን ነው። ይሄንን እኮ በስልክም ደውለህ ልትነግረኝ ትችል ነበር እንጂ ደግሞ አይገባሽም እንዴ? በቃ እሺ ናፍቀሽኛል ያልኩሽ እኮ ነው። ያሬድ ግን ይሄንን ቃል ካንተ መስማት እኔ ውስጥ ምን አይነት ስሜት እንደሚፈጠር ታውቀዋለህ? እኔ ደግሞ አፍቅርሻለሁ ስልሽ የሚሰማኝ ስሜት ነው። ኧረ በእናትህ አንተ ልጅ በቃ እንዳይሆን። እሺ በቃ አጣቂው በደስታ እንጂ አንድ ያለኝ ሰው ሰጥተሽ አንቺ እዚህ ዘና ብለሽ ተቀምጠሻል። ለምን ዝም አለችኝ ነው ማለት? ለካሌብ ሄደሽ ምንድን ነው ያልሽው? ጆኒ ጋርም ደረሰ? ፍላጎትሽ እሷ ነበር? አይደለም። እኔ የምፈልገው ነገሮችን በሰላም እንድንፈታ ብቻ ነው። ከፍቅረኛዬ ልታጣይኝ እየሞከርሽ ነው? በሰላም እንድፈታ ፈልጋለሁ የምትይ? ጆኒ ቅድም መቶ ጠይቆኝ ነበር። ብፈልግ የማውቀውን ነገር ሁሉ መናገር እችል ነበር። ምንድን ነው የምታውቂው? ከኤላ ጋር ያለሽን ግንኙነት በሙሉ። ከኤላ ጋር ምንም አይነት ግንኙነት የለኝም። እኔ እንደ ጆኒ ልትዋሽኝ አትችይም። እማዋሽበት ምክንያት የለኝም። ጆኒ ከኤላ ጋር መገናኘት እንዳቆማችሁ ነው የሚያውቀው። እኔ ግን በየቀኑ እየሄድሽ እንደምታገኙ አውቃለሁ። ስለተገናኘን እኮ ድብቅ ነገር አለን ማለት አይደለም። እንግዲህ እሱን ለጆኒ ነግረውና በምን መልኩ እንደሚረዳሽ እናያለን። ቆይ ምንድን ነው የምትፈልጊው? ለኤላ አንቺ እንደጻፍሽ እንድታምኝ ይፈልጋለሁ። ያላደረኩትን አላምንም። እሺ አላደረግሽውም እንበል። ብታምኚ ቆይ ምን ይጎልብሻል? እኔ ግን እጠቀማለሁ። ቆይ ስታስቢው ለምን ብዬ ራሴን ሪስክ ውስጥ ከታለሁ? ለቀድሞ ጓደኛነታችን ብለሽም ይሁን ልክ ኤላ ለበፊት ፍቅረኛው ብሎ አንቺ መስዋዕት እንዳደረገሽ ማለት ነው። ቁስሌን አትነካኪው፣ ያለበለዛ እከፋብሻለሁ። ምንም አታመጭ። እርግጠኛ ነኝ ሰብለ? ለጆኒ ሄደሽ ይገናኛሉ ብለሽ ልትነግሪኝ ነው? ማሳመንም አልችልም እንደ የሚመስልሽ? ሰሚኛለሽ? ከዛም የባሰ ነገር ማድረግ እችላለሁ። እስኪ ያሳይ። የቆሰለ አንበሳ ነው መሆንብሽ። አሁን ግን ያረጀ አንበሳ ብቻ ነው መሆን የምትችይው። ሰብለ ጥቂት ሰዓት ብቻ ነው የምሰጥሽ። ያልኩሽን ካላደረግሽ ያበቃልሻል። እሺ ምንድን ነው የሁሉ ደስታ? ከኤልያስ ጋር ስለታረቅሽ ነው? መጀመሪያ ማለት ጣላንም እኮ። ልክ ነሽ፣ ሊጣላሽ አይችልም። እንዴት አልክ? ከተጣላሹ ትርቂዋለሽ፣ ያ እንዲሆን ደግሞ አይፈልግም። ትዝታችን እንድንለያይ እኮ አይፈቅድም። አንቺም አዲስ ትዝታ በህይወትሽ ላይ መጻፍ ስለማትፈልጊ ነው። ስለምፈራ ነው። ምንድን ነው የምትፈሪው? አዲስ ጽፍ የበፊቱ እንዳይደበዝዝ። ምን ይሰራልሻል? እስረኛ አድርጎ ከማስቀመጥ ውጭ። ቆይ ልጠይቅህ፣ ቆንጆ ምግብ በልተህ ጣዕሙን የሚያበላሽ ምግብ ድጋሚ ብላ ብትባል ትበላዋል? አይ አልበላውም። እኔም ልክ እንደሱ ነው። የበፊቱ እንዳይበላሽ ስል ነው እንደዚህ ማድረገው። እሺ እስከ መቼ? ትዝታችንን ሳይሆን ኤላን መርሳት እስከምንችል ድረስ። መርሳት የምትሽ ይመስልሻል? ማስረሳት ከቻልኩ እኮ እድሉን ሰጥቼሃለሁ። እሱን ለማድረግ እየሞከርኩ ነው። ብቻ አቃተኝ ልትል እንዳይሆን። አላቃተኝም። ታዲያ ምን? ይኸውልሽ አንድ አባባል ትዝ አለኝ። ፍቅር የያዘው ሰው እኮ ጥቅስ፣ ግጥም ምናምን ያበዛል። እስኪ ልስማ፣ ምንድን ነው አባባሉ? አውቆ የተኛ ቢቀሰቅሱት አይሰማም። ይሄን አባባል አውቀዋለሁ። እኔም ልክ እንደዚህ ኤልያስ እንደማያፈቅርሽ አሳይቼ ላነቃይ ስል አንቺ ግን ተመልሰሽ ዞረሽ እሱ ጋር ነሽ። እስቲ የሆነ ፓወር ተጠቀም። ልብህን ነካ አድርገውና በልክት የኔ ቆንጆ፣ በልክት የኔ ምናምን በለኝ። ያኔ የልብህ ስበት አንተ ጋር ያመጣኝ ይሆናል። ቆይ ሙርት ይጅብኛለሽ? ምን ላድርግ ወንድም አለ? ወንድም አለ? ያው እንግዲህ እስከማፈቅር ድረስ ወንድም አለም ነው ብለህ ካፈቀርኩ በኋላ ግን ባሌ፣ ሸበላይ ምናምን ልል እችላለሁ። ወይኔ ካለ ብዙም አትቆጭ። ለማንኛውም ደህና ዋል።
ውሻ ክህደቷ ሲያንስ ስልኳን አጥፍታ ጠፋች ማለት ነው። የትም አትሄድም፣ እዛው ሰፈሯ ነው የምትሆነው። እኔ ደግሞ ጥሎብኝ ከሀዲስ ሆነች። እሱም እኔም እሷም እናውቃለን። እያወቀች መስመሬን ተላለፈች ማለት በህይወት ወስናለች ማለት ነው። ኪዱ በህይወቷ እንኳን እንደዛ የምትወስን ልጅ አይደለች። እና ይሄ ድርጊቷን ምንም በለው አንድ የምጠረጥረው ነገር ቢኖር ሳታፈቅሯ አትቀርም። አሻንቲ ከሱ ውጭ ሌላ ማን ሊሆን ይችላል? ላገኛት ብቻ። አንተ ይሄንን አድርጊ በለኝ እንጂ ያልከኝን ነገር ለማድረግ ዝግጁ ነኝ። በሆነ መንገድ ፈልገሽ አገኛት። ከዛስ? በአካል መጣ እንድትገናኘኝ አድርጊ። ፈቃደኛ የምትሆን ግን አይመስለኝም። በህይወት እዚህ ምድር ላይ መኖር ከፈለገች ከነ ስህተቷ እኔ ጋር መምጣት አለባት። እሺ እነግራታለሁ። አልሰማ ብላ ከሄደች ግን እመኝ ትጎዳለች። ያ እንዳይፈጠር የቻልኩትን ሁሉ አደርጋለሁ። እሺ አሁን ይስጥልኝ። ምን ሆነ ነው? ፊት ላይ ትናንትና የነበረውን ደስታ እያዩት አይደለም? በቃ ያኔ ደስታ ጤዛ ነው። እናንተ ስትሄዱ ደስታዬም አብሮ ይላል። ብቻ እናንተ ናችሁ ያጠፋችሁት እንዳትሉ። እናንተማ ምን ታደርጋላችሁ? በእናትህ እና ምን ተፈጠረ? ቆይ ትናንትናም እኮ ነገ እነግርሃለሁ ነበር ያልከኝ። የሆነ ቪዲዮ ለመስያስ አይቻት ነበር። የምን ቪዲዮ? ኪያ ባሮክን ስስሙ ተደብቄ የቀረስኩት ቪዲዮ ነበር። ማለት ልጁ ከኪያ ጋር የጀመረው ነገር አለ? እንደዛ ነገር። ዋናው ቁም ነገር ግን መሲ ቪዲዮን ስታየው የምትወስደው እርምጃ ነበር። እና ስታየው ምን አለች? ተናዳ ልታገኝ ሄደች። ከዛስ? ከዛማ በንዴት ቦጫጭቀው አየዋለሁ ብዬ ስጠብቅ እነሱ ግን መንገድ ለመንገድ ፍቅር እየሰሩ አዩአቸው። ቆይ ምን ብሎ አሳምኗት ነው? አላቅም። አንተ ልጁ የሆነ ተምች ነው። ምን አይነት ምላስ እንዳለው አላቅም። አሳመናት። ቆይ ግን ለምን ተስፋ ቆርጥ? እንዲሁ በቀላሉማ ተስፋ አልቆርጥ። ታዲያ ከዚህ በላይ ምን ማድረግ ትችላለህ? አላውቅም። የሆነ ነገር ፈጥሬ ማለያየት አለብኝ። በፍቅር መሀል መግባት ግን ጥሩ አይደለም። ቆይ አንተ እንዴት አይታየም? እኔም መሲን ከውሸት ፍቅር ውስጥ ለማውጣት ነው እየጣርኩ ያለሁት። ይቅርታ አድርግልኝና ናቱ፣ ብትዋቸው ግን ጥሩ ነው። ለምንድን ነው የምትዋቸው? እኔስ ስትል ማለቴ በዚህ ወጠጤ ምክንያት እኔም እኮ ጓደኛዬን ላጣት ነው። አንዳንድ የውስጥ ስሜት እያመልጥካል አይደል? የምን የውስጥ ስሜት? ይኸውልህ ናቱ፣ ወንድ ልጅ ነው። ስለ ፍቅር ጠንቅቄ ነው የማውቀው። ስለዚህ ልታታለኝ ሞክርሽ። እኔ ታዲያ መች ላታለህ አልኩኝ? ስለዚህ ስለ መሲ የሚሰማን ትክክለኛ ስሜት ምንም ሳትደብቀኝ ንገረኝ። ከዛ በኋላ መፍትሄ እንፈልግለት ይሆናል። ብዙ ጊዜ ነው የነገርኩህ። እኔ መሲን ልክ እንደ እህቴ ነው ማለት። ስለዚህ እንድትጎዳብኝ አልፈልግም። ይኸውልህ እኔም እኮ እንድትጎዳ አልፈልግም። ነገር ግን ልጁን በጭፍን ነው እየጠላው ያለሁ። ደግሞ በቃ ተዋት፣ ምርጫዋን አክብርላት። ተዋት በቃ ይሄ ነው መፍትሄ? አዎ ልጁ ይጎዳታል ብለህ ከምታስበው በላይ አንተ እየጎዳት ነው ያለህ። ቆይ እሺ እኔ ምን አድርጌ ነው የጎዳት? ስሜቷን መረዳት ስላልቻልክ ነው። መሲ እኮ በጣም ኃይለኛ ፍቅር ውስጥ ነው ያለችው። እሱ እኔም እየታየኝ ነው። አላየክም? ይኸውልህ እኔ ዝም ብዬ ሳይህ ነገር ቶሎ የሚገባ የአራዳ ልጅ ነበር የምትመስለኝ። እየሰደብከኝ ብቻ ባልሆነ ለስራህማ ከዚህ በላይ ራሱ ይገባህ ነበር። ቆይ ለእኔ ያሉ እኔ ምን አድርጌ ነው? እንኳን መሲ እኔ ራሱ እንዲህ ስልችት እንዳልከኝ ሰለቸኸኝ ያልከው? አዎ ትሰማኛለህ? ከልጁ ጋር እንድትሆን ተዋት እሺ። ቆይ እንዴት አይታያችሁም ሁላችሁ? እኔ እኮ እንዲህ መሆንላት ለእሷ አስቤ እኮ። እሷ ግን አልተመቻትማ። ይኸውልህ ፍቅረኛዋ ልትሆን አችልም አይደለ? ስለዚህ በቃ ተዋት፣ ልጅቷን ነፃነቷን ታገኝበት። ቆይ ኤላ፣ እኔ መሲ ፍቅረኛ ብትይዝ መጠላ ነው እንዴ ይመስል? አዎ የሚደብርህ ነው ይመስለኝ። እንዴት አልክ? ይሄንን ሁሉ ነገር እያደረግክ ያለው ለራስህ ብለህ ነዋ፣ ራስ ወዳድ ስለሆንክ። ቆይ እኔ ያልገባኝ ነገር እንዴት ነው እኔ ራስ ወዳድ የሆንኩት? ለምን አትተዋት? ምንድነው በዚህ ልክ ግግም ያስደረገ ናታን? ቆይ ልጅቷ እስር እንድትል ነው እንዴ የምፈልገው? ቆይ አንተ ልጅ ግን ዛሬ በጤና ነው? ይኸውልህ እንደ አንድ ወጣት ፍቅረኛ ሊኖራት ይገባል። መሲ ደግሞ በጣም ብልጥ ልጅ ነች። የሚሆናትን የማይሆናትን ጠንቅቃ የምታውቅ አይነት ሴት ነች። ይኸውልህ እሷ እኮ ነገሮችን የምታየው በፍቅር አይን ነው። ትክክለኛ ማንነትን ደግሞ ለማየት ወደ ዳር ሆነ መመልከት ግዴታ ነው። አሃ ዳር ሆነ የምትመለከተው አንተ ነህ? አዎ ትሰማኛለህ አንበሳ፣ በማያገባት ትባል እቺ ልጅ የራሷን ህይወት እንድትኖር ፍቅድላት። ቆይ እኔ ምን ይላል? ሌላ ያናደደክ ነገር አለ ንገረኝ። ወይ ወዴት ነው የምትሄደው? ወይ ጉድ!
አሁን ይሄ ነገር እንደዚህ የሚያናደድ ጉዳይ ነው? እኔ ራሱ ልክ እንዳንተ በባሮ ጋር ተናደድኩ። በሳጭኝ። ሽላታ ችግር አለው በእርግጠኝነት ከተማስ እንዴ ብትሆንም ምን ችግር አለ? አንቺ ነው ወረት ሄላውት በስተመጨረሻም ስልኩን አነሳሹ። የዘጋሁት እኮ ወድጄ አይደለም። ይገባኛል። አሁን የት ነሽ? አዝናለሁ። እሱን መናገር አልችልም። ለምን? ምክንያቱም አሁን የምታዋሪኝ ከቶማስ ጋር ሆነሽ እንደሆነ አውቃለሁ። እመኚኝ፣ ብቻዬን ነኝ። ከዚህ በኋላ አንቺን ማመን ዋጋ እንደሚያስከፍለኝ አውቃለሁ። እና እጠረጥርሻለሁ እያልሽኝ ነው? አዝናለሁ። እሱን ቃል አንቺ ላይ ባልጠቀም ደስ ይለኝ ነበር። ግድ የለሽም ኪዱ፣ ተገናኝተን እናውራ። ሩትዬ፣ እስካሁን ለነበረን ነገር በጣም አመሰግናለሁ። ግን ደግሞ ከዚህ በኋላ ባትደውይልኝ ደስ ይለኛል። እሺ፣ ቻው። ለምንድን ነው እንደዛ ያደረግሽው? እሺ፣ ምን ማድረግ ነበር? ስለ ሰውየው ማንነት እንድናውቅ ልትረዳ የምትችለው አንድ ሰው እኮ እሷ ነበረች። ዮናስ በጣም መጥፎ ሰው ነው። ስለዚህ ትክክለኛው ነገር ከሷ መራቃቸው ነው ካልሽሽ ለምንድን ነው የምትሄጂው? የምርክን እንዴ ማለት ለመድኳት መሰለኝ። ሌላ ጓደኛማ መያዝ አለብኝ። ሴትዮ ምንድን ነው ደግሞ ክፍሽ የተቀመጥሽው? ያቺ አለመታ ሙዴን አጥፍተው ሄደች። ምን አድርጊ ነው የምትልሽ ደግሞ? እባክሽ ከኤላ ጋር ያጣላሁት መስሏት። ምን አድርገሽ? ብርክቲ ቦርሳ ውስጥ ከኤላ ካራቅሽ እገልሻለሁ የሚል ወረቀት ተገኘ። ምን አንቺ ነሽ የጻፍሽው ብላ ነው? ቢሆንስ ደግሞ ለእሷ እኮ ጥሩ ነው የሚሆነው። ኤላ እሷ የጻፈችው መስሎት ተጣላት። ምን ለብርክቲ ያግዞ ባልሆነ አይገርምሽም? እሱ ግን አሁንም ፎንቃ አልወጣለትም እንዴ? የሚያወራው ግን እንደማይወዳት ነበረ። እየዋሸ ነው። ያፈቅራታል። ባይሆን ጥሩ ነበር። ለምን? ያው አለም እንዳትጎዳ ነው። በጣም አይደል እንዴ የምታስቢላት? ቆይ እሷ ግን ምን ይሁን ነው የምትልሽ? አንቺ እንደጻፍሽው መኝ። ቆይ ለምን ያላደረግሽው ነገር ታምኛለሽ? እኔ ነኝ የጻፍኩት ካልኩትኝ ከኔ ጋር ሲጣላ ከሷ ጋር እንዲታረቅ ነው። እና ራሷ ልትሆን ትችላለች ማለት ነው እኮ ይሄን ጽሁፍ የጻፈችው። እንዴት አልሽ? አንቺን አርቃሽ ያው በሰላም ፍቅሯን ለመቀጠል ነው እንዴ? ቆይ እኔ መቼ እንቅፋት ሆንኩባት? ምናልባት ኤላን ስለምታገኙ ጠርጥራሽ ይሆናል። አንቺ እንደምትጠረጥሪኝ ማለት ነው? እንደዛ ነገር። ቆይ አንቺ ግን ጓደኛዬ ነሽ እና ምንሽ ነኝ? ቆይ ለኔ አትከራከሪልኝም አይደለ? አንቺም የውስጥ ስሜትሽን ለኔ አታማክሪኝም አይደል? የምን ስሜት? በድብቅ እንደምታፈቅሪ አለም በቀዩ ነሽ። እሺ አንቺ እንዴ? እሺ ወዴት ነው? ሰላም ወዳለበት አለም በቀዩ ዊጄሪዬ እንኳን አገኘሁሽ። ብታይ ስፈልግሽ ነበር። አትፈልጊኝ ቤዛ። እኔ እንድትፈልጊኝ አልፈልግም። አትፈልጊኝ ሲጀመር። እንዴ ለምን? ሴትዮ እኔ አንቺ እዚህ መተሽ ችግርሽን ስታወሪብኝ ማለት ነው ያንቺን ችግር የሚፈታ ጭንቅላት የለኝም። እንኳን አይደለም ያንቺን ችግር ይቅርና እኔ ውስጥ ካለችው ከስምንተኛው ማንነቴ ጋር እንኳን ልግባባ አልቻልኩም። አቅቶኛል በቃ። ቆይ ስምንተኛሽ አሁንም ድረስ ጊሊያድ እንደወደደችው ነው እንዴ? አይገርምሽም? በእናትሽ እኔ እኮ ባዳ ብዛራት ከውስጥ ያልወጣ አለችኝ።
ቆይ ለምን ይሄ ዳማ ከሴ ይሄ ነጭ ባርዛፍ ምናምን አድርገሽ አንድ ላይ እጥን አትይበትም? ከዛ ንቀል ብላ ትወጣልሻለች። አንቺ እንዳ ደልቶሻል። ያልሞከርኩት ነገር የለም እባክሽ። አይ እሱንም ሞክረሽ አልወጣም ካለሽ እውነትም በጣም ብሶብሻል ማለት ነው። ደግሞ እኮ ማለት ትጠፋለች እኮ። ከዛ ልክ ወደ ቤት ሲሄድ መንገድ ላይ እየጠበቀኝና ጄሪ ምናምን ብሎ ሲያናግረኝ ከውስጤ ፍልቅ ትላለች። ያኔ በቃ ጉድ ሆኗል። እንዴ አሁንም እያገኘሽ ነው እንዴ? አሁን ትናንትና ራሱ ጠብቆኝ ሊጀነጅነኝ ሞክሮ ነበረ። ወይ ጉድ! ታዲያ ምን ይሻላል በእናትሽ? እኔ ምን አውቃለሁ? እኔ እኮ ቢቸግረኝ ራሱ ኪሩ ፍቅረኛዬ ነው ብዬ እኮ አስተዋወቅኳቸው። አቀልጅ ወይ ቀልድ። አሁን እንደሆነ ግራ ግብት ብሎኛል። እባክሽ አይዞሽ፣ በቃ የኔ ቆንጆ እባክሽ ለራስሽ አይዞሽ። አንቺም እኮ ግን አበዛሽው። ምኑን? ቁንጅናውና። ቤዛ ግን ቆንጆ ነኝ አይደል? በጣም እንጂ። እኔ የምልሽ ቤዛ፣ ቆይ እኔ ሸፋፋ ነኝ እንዴ? ኧረ አይደለሽም። ይሄ ጅል እና እዛ በተንሻፈፈ አይኑ አይቶኝ ነው ሸፋፋ ነሽ አለኝ። ማ? ይሄ ጊሊያድ ነው። ቆይ እሱ ያሟል እንዴ? አይኑ አይሰራም? ምን አቀለታለሁ? እናትሽ ሲያስጠላ ጅል። ለማንኛውም በቃ አንቺ አትናደጂ፣ ተረጋጊ። እሺ ቆይ አንቺ ግን ጉዳይሽ ምን ነበር? እሱን ሌላ ቦታ ሆነን እናወራለን። ከባድ ኬዝ ነው ማለት ነው? አይ ያን ያህል እንኳን ከባድ ኬዝ አይደለም። እሺ በቃ ነኝ። እንዴ ምን እያደረግሽ ነው? ጉንጭን እየሳምኩ ነው። ችግር አለ? ትምህርት ቤት ውስጥ እኮ ነው ያለነው። ቆይ ሰው ቢያይንስ? አንድ ነገር ልንገርህ። ምንድን ነው እሱ? እዚህ ትምህርት ቤት የመጣሁት አንተን ብዬ እንጂ የትምህርት ጥማት ኖሮብኝ አይደለም። እናማ ኤላ ጉንጩን ሳምሽ ብሎ ቢከሰኝ ካለ ችሎት ለመቅረብ ዝግጁ ነኝ። ቆይ ግን መቼ ነው ይሄ እብደትሽ የሚተውሽ? አንተን ይዤ በፍቅር ክንፍ ስል ምድር ጠባኝ በሰማይ ስበር ተመለሰልህ። ይኸውልሽ ይሄ መልስ አይሆንም። ይልቅ ምን ሆነ ነው መተህ እስካሁን አልፈለግኝ? ቅድም ከቤዛ ጋር ሆኜ ያገኘሽኝ አይደል? እሱና እኔ የምፈልገው ይለያል። እሱን ተይውና ለቤዛ ምን ነገርሻት? በእኔና በአንተ ህይወት ውስጥ የሆነውን ሁሉ። አንቺ ልጅ ግን ምን እንደሚሻልሽ በቃ። ይልቅ ለምንድን ነው አብራኝ ያልሆንከው? እሱን አብራራልኝ። ቆይ ምን የተለየ ነገር ተፈጥሮ ነው አብሬሽ መሆኑ? አንተ ልጅ አትርሳ እንጂ የእኔ ህይወት እኮ በአሁኑ ሰዓት ሪስክ ውስጥ ነው። የምን ሪስክ? ከኤላ ካራቅሽ እንገልሻለን ተብሎ እኮ መልዕክት ደርሶኛል። ስለዚህ መችና በምን ሰዓት እንደሚያደርጉት እርግጠኛ አይደለሁም። ብርክቲ ምንድን ነው እያወራሽ ያለሽው? ማለት አጠፋ? ይኸውልሽ እኔ እያለሁ አይደለም ሊጎዱሽና ሊገሉሽ ዝንብሽን እሺ አይሉትም። እሺ ይሄን አንበሳ እንደዚህ ስትለኝ እኮ ነው ልቤ ቅልጥ የሚለው። ምድር ትጠበኛለች። እኔ እንደሱ ለማለት ፈልጌ እንዳልሆነ ታውቂያለሽ። እሱ አይመለከተኝም፣ ግን ከዚህ በኋላ እንድትርቀኝ አልፈልግም። ቅርብ የሆነ ፕሮቴክት እንድታደርገኝ ነው ፈልገው። ከጎንሽ ባልሆን እንኳን ሁሌም ቢሆን ፕሮቴክት አደርግሻለሁ። እሺ እስኪ በእናትህ አንድ ነገር እሺ በለኝ። ምንድን ነው እሱ? የሆነ ቀን እንደ ድሮ መናፈሻ ሄደን እየጮህን እብድ እንበል። እንግዲህ አዲስ አበባ ውስጥ መናፈሻም መዝናኛ ቦታም የለም። ስታይን ፋራ መስላለሁ። አዲስ አበባ እኮ ብዙ መናፈሻ እንዳለ አውቃለሁ። ከፈለክ ጠያይቂ 1-2 መናፈሻ አስመርጠሃለሁ። ብርክቲ በእናትሽ በቃ ወደ ኋላ ልትመልሽኝ አትሞክሪ። ዛሬም እንደምታፈቅረኝ አውቃለሁ። ጥለኸኝ የመጣህበትን ትክክለኛ ምክንያት እስካላወቅኩ ድረስ ምንም ነገር ከማድረግ ወደ ኋላ አለ። ቆይ ብርክቲ ለምን ማትረጂ? እኔ ወድቂ እንዴ ወዴት ነው ደግሞ? እኮ ተናድሻል። እቺ መሲነት ያነደደች። ምን አድርጋ? እባክህ ተወው፣ የሴት ወሬ ነው። በጣም እኮ ተናድሻል። ወሬዋ ነው ያናደደኝ። እሺ እኔ ላናግራት? ምን ብለህ? እኔ እንጃ። እባክህ ተወው፣ ትንሽ ስቆይ እረሳዋለሁ። አንተ ወዴት እየሄድክ ነው? ካሌብን ፍለጋ መጥፋት እያበዛ ነው። የብርክቲ ጉዳይ እያስጨነቀው እኮ ነው የሚሆነው። እንዴ ይሄው ደግሞ ይባስ ብላ ከኤልያስ ስር አልጠፋ ብላለች። እሱም ገገመ። ካሌብ ለፍቅር እንደዚህ ሲሆን ለመጀመሪያ ጊዜ ነው ያየሁት። እንደማያገኛት እያወቀ ራሱ ይሄው ያፈቅራታል። ፍቅር እኮ ምክንያትና ውጤት አይለይም። ጓደኝን እኮ እያየሁት የማይሆን ፍቅር ውስጥ ገብቶ እኮ እየተጎዳ ነው። ቶሎ መውጣት ቢችል ጥሩ ነው። እሷ የምትፈልገውን ያገኘች ይመስላል። ምን? ኤልያስ ከአለም ጋር ሲጣላ ይሄው በነፃነት እያገኘችው ነው። ይህም ደግሞ ፍቅራቸውን ሊያድሱ ያስችላቸዋል አይደል? ምን ነው እሱም ይሆን አይመስልሽም?
አይ እሱ እንደማይወዳት ስለሚያወራ ነው። እሷን ካልወደደ ዓለምንም ካልወደደ ታዲያ ማንን ነው ሊወድ የሚችለው? ግራ የሚያጋባ ልጅ ነው። እባክህ እሱን ተወውና ስለ ራሳችን እናውራ። የራሷ አሮባት የሱ ታማስላለች። እንዴት ስትል? አረ ዝም ብዬ ነው አባባሉ ስለመጣልኝ ነው እንዴ? ወይ ቤዛ፣ እሺ እኔ ምን ላድርጋት? ታይ ይሄ ልጅ አይሆንሽም ይቅርብሽ ብዬ መከርኳት። ይሄው እሷ ጆሮ ዳባለችኝ። እየሄደች በየቦታው መነፋረቅ ሆነ ስራዋ። እኔ እኮ እያልኩሽ ያለሁት ልጅቷን ባለፈ ነገር ደጋግመሽ አትውቀሻት ነው። እና ምን ላድርጋት? በቃ አሁን ልጅቷ ጥሩ ሁኔታ ላይ አይደለም ያለችው። ልጁን በጣም አፍቅረዋለች። በዛ ላይ ደግሞ ስለሱ በጣም ብዙ መጥፎ ነገሮች እየሰማች ነው። እናማ በቃ ከጎኗ ሁኚ እያልኩሽ ነው። እሱም ታዲያ እምቢስ ብል ማን ይሆንልኛል ታዲያ? ግድ እኮ ነው በቃ ከሷ ጋር አብሬ መሆን ግድ ነው። የኔ ቆንጆ እንደዚህ ስትሆኚ ነው እሺ እኔ ደስ የሚለኝ። አዎ እባክሽ፣ ለነገሩ ሰውን ልጅ ማለት ነው ምከረው እምቢ ካለ መከራ ይምከረው አለች እናቴ። ይኸውልሽ ይገርምሻል፣ በፊት ማለት ነው እንጥሌ እንዲጣብ ብላ እስክትወርድ ድረስ ነበር ታይ አይሆንሽም ይሄ ሰውዬ ሌላ ሰው አድርጊ ብዬ ስመክራት ነበር። አታፍቅሪም ብያት ነበር። እሷ አልሰማለችኝ። ይኸው መጨረሻው እንዲሆነ እናውቃለሁ። እኔ የምልሽ ቤዛ፣ ጊዜር ግን የሚወደኝ መስልሻል? ምን ጄሪ ወዴት ሄድሽ? እኔ ምን አውቃለሁ ቤዛ። ወይኔ ጌታው ኧረ ተይ በቃሽ በለኝ በቃ። ኧረ ወይኔ እቺ ልጅ በቃ ላይ የላት። ዛሬ የሚመጣው ሁሉ እያናደደኝ ነው የሚሄደው። አንቺ ነበርሽ የቀረሽው። እኔን አናድድሽ አይደለም የመጣሁት። እና ለመጣሽ ላስጠነቅቅሽ። ዘንድሮ ሰው ሁሉ አፎካሪ ሆኗል። እሺ ምን እንደምጠነቀቀው? ኤላና አለም በጣም ታውቂያለሽ። ጊዜያዊ ጸብ እኮ ነው። መልሰው መታረቃቸው አይቀርም። እሱን ለኔ ተይው። መመለሻ መንገዷን ሁሉ ነው የምዘጋው። ቆይ እሺ ከኔ ምን ፈለግሽ? አንቺ ነሽ የቀረሽ ማለት። አንቺ ደግሞ በፍቃድሽ ከኤላ ትርቂያለሽ። ካልፈለግኩስ? አሁን ኤላ ወደ እኔ ቀርቧል። ከኔ ሊያርቀኝ የሚሞክረውን ሁሉ እጎዳዋለሁ። ኦኬ ልታስፈራሪኝ ነው የመጣሽው? እንደፈለግሹ ሰጁ። ለመሆኑ ከጆኒ ጋር እንዴት ናችሁ? እንደ ሁል ጊዜው በፍቅር። ስለዚህ ጆኒን ጠበቅ አድርጊው። አልደርስብሽም፣ አንቺም እኛ ላይ እንዳትደርሽብን። ዋው እንደዛ ከፉከራና ከማስፈራሪያ ወጥተሽ እንደራደር ማለትሽ በጣም አሪፍ ነው። አሁን ከኤላ ጋር የሚያጣለኝን ነገር ስለማልፈልግ ነው እንጂ ሳደፈርስ በደንብ ታውቂኛለሽ። በደንብ እንጂ ጭር ሲል አልወድም አይደለሽ እንዴ? ለዛሬ ይሄን ያህል አውርተን ከተባባን ይበቃል። ደህና ዋይ። እሺ ታዲያ ምን እያልክ ላናግርህ እፈልጋለሁ። ግን እኮ መንገድ መዝጋት ስርዓት አይደለም። የሰው ሚስት ለመቀማት መሞከርም ስርዓት አይደለም። አልገባኝም። ስለምን ነው የምታወራው? እኔ እናንተ የምንተዋወቀው በጄሪ ይመስለኝ እና ስለዚህ ማውራው ነገር ግልጽ ነው። ጥሩ። ስለሷ ምንድነው ማውራት የፈለግኩ? አፈቅራታለሁ። ያስታውቃል። ወንድ ልጅ ደግሞ በሚያፈቅራት ሴት ሲመጡበት ምን እንደሚሰማው ታውቃለህ? አዎ በደንብ ነው የማውቀው። ስለዚህ እኔ እዛ ስሜት ውስጥ ነኝ። እና ታዲያ እኔ ምን ልርዳ? ከዚህ በኋላ ጄሪ እንዳታገኛት። እንደዛ ማድረግ እንኳን እንደማልችል ታውቃለህ። ቆይ አንተ ልጅቷን ወዳት ነው ወይስ ከኔ ጋር ጠላት መሆን ፈልገህ ነው? እኔ እንኳን ከየትኛውም ሰው ጋር ጠላት መሆን የሚያስደስተኝ አይነት ሰው አይደለም። ስለዚህ ወዳታል ማለት ነው። ለአንተም ደግሞ ስሜቴን ማስረዳት አይጠበቅብኝ። ትዕግስት እያለቀ ነው። ትዕግስት ሲያልቅ ምን ለማድረግ እንደምትችል ለማየት ጓጓ። ትሰማለህ? ለነገሮች መረጋጋት አልወድም። ፈጣን ውሳኔዎች ያስደስቱኛል። እና ታዲያ ፈጥና አሳየኛ። ትሰማኛለህ? ይሄ መጨረሻ ማስጠንቀቂያ ነው። እመኔን ትጎዳለህ። ይህን ጨዋታ በጣም እየወደድኩት ነው። እረፍ። አንድ ነገር ልንገር። ምንድን ነው? ጄሪ አልታወቃትም እንጂ በጣም ወዳኛለች። እሱን ደግሞ ከንግግሯና ከስድቧ ተረድቻለሁ። ደካማ ጎኗን ስለምታውቅ እያናደድካት ወደ ራስህ እየሳብካት እንደሆነ አውቃለሁ። እናማ እረፍ እረፍ እረፍ። እንግዲህ ተመልሼ መጥቻለሁ። ባትመለሽ ምኞቴ ነበር።
አንቺ ማመኞትሽ ብዙ ነው እቴ። ምን ፈልገሽ መጣሽ? ቅድም ጆኒ አውርቶኝ ነበረ። ስለምን? ያው ስለምን ሊሆን ይችላል? ስለኔ፣ ስለ ኤላ፣ ከዛም ስለ አንቺ። ስለኔ ምን አለሽ? ሰብለን ለምን ጠረጠርሻት አለኝ። እና ምን አልሽ? ምንም ቢሆን ጓደኛዬ ነሽ፣ ሚስጥርሽን አሳልፌ አልሰጥብሽም። አላምንሽ። እውነቱን ብነግረው ኑሮ እንደዚህ ሰላም ሆነሽ የምትቀመጪ ይመስልሻል? አንቺ እኮ አንድ ነገር ስትሰጪ በምትኩ ሌላ ነገር ለመውሰድ ነው የምትዘረጊው። እንዲህ ተግባብተን ስናወራ በጣም ጥሩ ነው። ምን ፈልገሽ ነው? መቼም የቅድሙን ሀሳብ ልታነሺ አይደለም አይደል? ከሱ ውጪ ምን አማራጭ አለኝ? ቆይ ራሴን ሪስክ ውስጥ ጥዬ ያንቺን ፍቅር የማተርፍበት ምን ምክንያት አለኝ? ራስሽን ሪስክ ውስጥ አከቺ፣ ግን ነገሮችን በሚስጥር መያዝ እንችላለን። አዝናለሁ፣ ልረዳሽ አልችልም። ሰብለ እንዳስገድድሽ እያደረግሽኝ ነው። እስኪ አስገድጅኝና ልሽ። ተይ ሰብለ፣ ቀጥ ያልኩሽ። በጣም ጥሩ። እስኪ በዚህ ቪዲዮ ተዝናኝበት። ሰይጣን ነሽ! እሺ ሴትዮ ተረጋጊ፣ አትጩይብኝ። መቼም ሀሳብሽ አይሳካም አንቺ ክፉ። እሱን እንግዲህ አብረን የምናየው ይሆናል። ወይኔ ጉዴ! ቆይ ይሄን ቪዲዮ ይዘሽ ቀን እየጠበቅሽልኝ ነበረ? የተቀመጠ ያገለግላል። ፍቅርሽን ለማዳን ፍቅሬን አድኝልኝ። አላደርገውም። እንግዲህ ስለዚህ ቪዲዮ ማስረዳት አይጠበቅብኝም። ማድረግ ያለብሽን በጊዜ አድርጊ። እሺ